ሀይሚዬና ብሩኬ ለሚያልፍ ቀን የማያልፍ ቃል እየተነጋገራችሁ የውስጥ ጠባሳ ባታስቀምጡ መልካም ነው። ዛሬ ሀይሚዬ እውነቱን የተናገረችው የኔ የምትሉት ሰው የምታቀርቡት ሰው ብዙ መስዋዕት የከፈላችሁለት ሰው የሆነ ነገር ሲያደርግ ለይቅርታ ቦታ ስትሰጡት ዝም ብላችሁ ስታልፉት ያ ሰው እናንተን የሚያስባችሁ ከኔ ውጭ ሌላ ህይወት ይኖራታል ብሎ አያስብም። የትም አትሄድም ብሎ ነው የሚያስባችሁ። ሀይሚም የደረሰባት እሱ ነው። መጀመሪያ ብሩኬ ከሶሲ ጋር ያንን ፕራንክ አደረገ። እሱም በይቅርታ ሳይዘጋ ሳይጨርስ ድጋሚ ሌላ ሴት ይዞ መጣ። ሀይሚ ታዲያ ምን ታደርግ? እስኪ እንደ ሴት አስቡት። እናንተ ብትሆኑ ምን ታደርጋላችሁ? በሀይሚ ላይ ከመፍረዳችሁ በፊት እናንተ ብትሆኑ ምን ታደርጋላችሁ? እስኪ ንገሩ። ሀይሚ በጣም ልቧ ተሰብሯል። ይሄን ልጅ ያመጣችበት ምክንያት አንድ ሴት ልጅ ከምትወደው ሰው ብትለይ ህይወት እንደሚቀጥል ጓደኛ እንደሚኖራት ለማሳየት ነው እንጂ ያመጣችው እውነት ልጁን ወደው ወይም አፍቅራው ከሱ ጋር ለመኖር አይደለም። ህይወት እንደሚቀጥል ለማሳየት ነው እንጂ ይሄ ልጅ ያመጣችው ከዚህ ልጅ ጋር ግንኙነት ኑሯት አይደለም። ሀይሚ ማለት ነው። ሀይሚን አስተውላችኋታል? ልቧ ተሰብሯል። በጣም አዝናለች። የምትስቀው ከላይ ነው። ፊቷ በጣም ያስታውቃል። ለብሩኬ ያላትን ቦታ ታውቁታላችሁ። ብዙ መስዋዕት ከፍላለች። ትምህርቷን እስከመተው ዩኒቨርሲቲ እስከመተው ከዛ ውጭ ብዙ መስዋዕት ከፍለዋል። እሱም ከፍሏን እሷም ከፍላለች። ያ ብዙ መስዋዕት የከፈላችሁለት ሰው ደግሞ በእንደዚህ አይነት ደረጃ ስታዩት በጣም ከባድ ነው። ብሩኬ አሁንም አልረፈደም። ነገሮችን በመነጋገር በይቅርታ ማስተካከል ይቻላል። እልክ ከምትጋባ አሁንም ከሀይሚ ጋር ፉክክር ነው እንጂ የያዝከው ነገሮችን ለማስተካከል ጭራሽ ቦታው ላይ የለክም። እሷን ለማናደድ እሷን ለማበሳጨት ነው የምትመጣው። ገና እኮ ልጅ ናት። በዚህ በልጅነት እድሜዋ እንደዚህ ልብ መሰበር አይከብድም? ቤተሰብ እስኪ ዘወር ብላችሁ ቪዲዮዎቻቸውን እዩዋቸው። ሀይሚ ለብሩኬ ምን አይነት ሴት እንደሆነች፣ ምን ያህል እንደምትጨነቅለት፣ ምን ያህል እሱም ማጣት እንደማትፈልግ እስኪ ቪዲዮዎቻቸውን እዩ። ብሩኬም እንደዛው። ግን አሁን ላይ ብሩኬ ለምን እንደጨከን አላውቅም። ማለት ለምን እንጃ ወደ ነበረበት መመለስ እንዳቃተው አላውቅም። እኔ ሁለቱንም በጣም ነው የምወዳቸው። እንዲለያዩ አልፈልግም። እግዚአብሔርን እኔ ሁለቱንም በጣም እወዳቸዋለሁ። አሁን ላይ ግን ሀይሚዬ ልቧ ተሰብሯል። በጣም አዝናለች። ስታወራ የምትስቀው እያስመሰለች ነው እንጂ ከልቧ አይደለም። የእውነቴን ነው የምላችሁ። የምትወዱትን ሰው እና የእኔ የምትሉትን ሰው ብዙ መስዋዕት የከፈላችሁለትን ሰው እንዲህ በቀላሉ ማጣት በጣም ያማል። በጣም ማለት ነው። ግን ደግሞ ሴት ሆናችሁ ደግሞ ሀይሚን ተሰድቧታላችሁ። እስኪ እናንተ ብትሆኑስ? ይሄ ነገር እናንተ ላይ ቢደርስስ ምን ትላላችሁ? ከመፍረዳችሁ በፊት ማለት ነው። ስለዚህ ብሩኬ ጥፋትን በጥፋት ሳይሆን ጥፋት ሲመጣ ነገሮችን አስተካክሎ በንግግር ለመፍታት መሞከር ነው የሚሻልክ ወንድሜ። አሁንም ወደ ራሳችሁ ተመለሱ። ነገሮችን በንግግር አስተካክሉ፣ ታረቁ፣ ሰላም ሁኑ። የእውነት እስኪ እንደ ትልቅ ሰው በንግግር ችግሮችን ለመፍታት ምንም ነገር ቪዲዮ ደስ አይልም። የሚያወሩት ነገር፣ የሚነጋገሩት፣ የሚመላለሱት ቃል በጣም ነው የሚደብረው። የእውነቴን ነው የምላችሁ። ሰላም ለእናንተ ውድ ቤተሰቦች፣ በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ ሀይሚዬና ብሩኬ ዛሬም እንግዲህ ሚፍታ ለማስታረቅ ነው። ሚፍታ ግን በእንደዚህ አይነት ሁኔታ ባትደክም ጥሩ ነው። ምክንያቱም ማስታረቅ እንደዚህ አይደለም። መጀመሪያ ሀይሚንም ለብቻዋ አውርተህ አሳምነህ፣ ብሩኬን አውርተህ አሳምነህ ሁለታቸውን ማስታረቅ ነው። እንደዛ እንኳ ባትችል ደግሞ አብረው የሚመጡትን ደግሞ ለብቻቸው አውርተህ ለሶስት አውርታችሁ እነዚህን ሁለት ልጆች ማስታረቅ ነው እንጂ እሳትና ጭድ ሆኖ እንዴ ነው ለማስታረቅ ራሱ መሞከር በጣም ይከብዳል። የእውነት ማለት ነው። ማስታረቅ ጥሩ ሆኖ ሳለ ግን በእንደዚህ አይነት ደረጃ አይደለም ሰው የሚታረቀው። ሁለቱም በጣም ስሜታዊ ናቸው። በጣም ማለት ነው። ሀይሚ በጣም ውስጧ ስለተጎዳ በጣም ነው የከፋት። የእውነቴን ነው የምላችሁ። እና ብሩኬ እባክህ ወደ ራስህ ተመለስ።
ሀይሚዬም ወደ ራስሽ ተመልሰሽ ነገሮችን ለማስተካከል ለመደማመጥ ሞክሩ። ነገሮችን አስተካክሉ። ወደ ሰላማችሁ ተመለሱ። እኛ የምንፈልገው የእናንተን ሰላም የእናንተን ፍቅር ነው እንጂ እንደዚህ ኃይለ ቃል እየተነጋገራችሁ እምነታችሁን ክብራችሁን የምትተማመኑትን ሁሉ እየሸረሸረ ነው የሚሄደው እና ነገሮችን ግን በመነጋገር ማስተካከል ይቻላል። በእናንተ ተስፋ ብንቆርጥ በእግዚአብሔር ግን ተስፋ አንቆርጥም። እግዚአብሔር ያገናኘውን ሰው አይለየውም። ብዙ ፈተና በህይወታችን ሊመጣ ይችላል፣ ግን ሁሉም ነገር ለበጎ ነው ብሎ ማለፍ ጥሩ ነው። እንደምትታረቁ ባለሙሉ ተስፋ ነኝ። ሰላሙን ያምጣላችሁ።